እንኳን ደስ አለን። ቡና ይጠጣለታል ዛሬ አዝዣለሁ እየመጣ ነው። ኦኬ ቤኒሂን የተረገመ ሰው ነው በጣም ያው ታውቃላችሁ ኢትዮጵያ ውስጥ የሆነ ሜስዳፕ የሆነ ነገር ሲመጣ ራሳቸውን አሁን ፔንቴኮስታል ግሩፕ ብሎ የመሰረቱ አሉ። ኢትዮጵያ ፔንቴኮስታል ቤተክርስቲያናት ህብረት ሳምቲንግ እንደዛ ቪዥነሪያ ቤተክርስቲያናት ህብረት ምናምን በእነሱ በኩል ነው በሽታ የሚመጣው እና ቤኒሂንም በሱ በኩል ነው እየመጣ ያለው። ወንድሙ ልጅ ነው ያጎቱ ልጅ ነው ወንድሙ ልጅ ነው። ኮስቲሂን ይባላል የቤኒሂን የወንድሙ ልጅ መሰለኝ። የወንድሙ ልጅ ከተባለ ያጎቱ ልጅ ነው የሚባል ለሱ አጎቱ ማለት ነው። መጽሐፉ ላይ ግን ሞር እሱ ቅርብ ዘመዱ ምናምን ስለሆነ የወንድሙ ልጅ ነው። ኮስቲሂን ይባላል። መንፈሳዊ አባቴ ይኸው የልጅ ምክር ሰምቶ ጌታን ተቀበለ። እግዚአብሔር ይመስገን። ስለ ፓስተር ቤኒሂን የሆነ ነገር በለን እኮ እላችኋለሁ። ዛሬ ቪዲዮ ሰራለሁ። ያን ፕሮግራም እኔ አዶ ነው እንግዲህ አትሂዱ። ሰውየው የለየለት እርጉም የሆነ ሰው ነው ቤኒሂን ማለት። አትሂዱ። በጣም መንፈስ ቅዱስ ላይ የሚቀልድ እግዚአብሔር ላይ የሚቀልድ ሌባ ምድራችን ላይ ላሉ ለተፈለፈሉ ሐሰተኛ ነቢያት ቅድመ አያት የሆነ ሰው ነው። ቅድመ አያት የሆነ እርጉም የሆነ ሰው ማለት ነው። በንሳ ቶሎ ካልተመለሰ ያው ተመልሻለሁ ያለ ህዝቡን ቀልዷል በጣም። በንሳ ካልተመለሰ በቃ መጨረሻው የሚያሰጋ አይነት ሰው ነው። የቤኒሂንን እንግዲህ እየጠሩ ያሉት ፔንቴኮስታል ምናምን ቸርችስ ዩኒየን ምናምን የሚባል ነው። እዩ ጩፋ ፕሬዝዳንት የሆነበት ማለት ነው። ያ ነው የጠራው። ስለዚህ አትሂዱ። በህይወቴ ሁለት ጠንቋዮችን ለመምሰል ተመኝቼ ነበር ጩጬ እያለሁ። በህይወቴ ሁለት ጠንቋዮችን የነሱን ቅባት እግዚአብሔር እንዲሰጠኝ ማለት ነው። አንዱን ታውቃላችሁ። አንዱ ቤኒሂን ነው። አንዱ ማን ነው? እስኪ ጻፉልኝ ከታች። ከዚህ በፊትም ነግሬያችኋለሁ። ሁለት ጠንቋዮችን ጠንቋይ መሆናቸውን ኋላ ላይ ነው ያወቁት ሳነብና ሳያቸው ማለት ጩፋ አይደለም። እዩ ጩፋ ለመምሰል አስቤም አላውቅም። እግዚአብሔር ይቅር ይበልሽ ኢትዮጵያ። ኧረ ተው። ሰላም ጥሩ ጆሹዋ ቲቪ ጆሹዋ ነግሬያቸዋለሁ። እዚህ ከተማ ጓደኞቼ ታሪኩን ያውቃሉ። ድሮ ተራራ ጸሎቱና እንሄድ ነበር። ተራራ ጸሎቱና እንሄድ ነበርና እዚህ ገንታ ተራራ ይባላል እኛ ጋር ጠዋት 12 ሰዓት ላይ ወጥተን እንሄድ ነበር ተራራ ላይ። አንደኛውን ብቻዬን ነው የሄድኩት። ብቻዬን ጌታ እንዲያገኘኝ እኮ ነው። ምቀኝነት ነው የራስ እሱ ራሱ ቅባቱ ብቻዬን እንዲያገኘኝ ማለት ነው። እና ወጥቼ ለምን ሲባል የሆነ መጽሔት አንብቤ ነበር። መጽሔት ላይ ቴስቲሞኒውን አይቼ ማለት ነው እንዴት ከእግዚአብሔር ጋር ኢንካውንተር እንዳደረገ እንዴት አሁን እሱ ላይ የሚገለጠው ነገር መገለጥ እንደጀመረ ምናምን ያወራበት መጽሔት አለ። ሰው ቤት ነው ያነበብኩት። እና በቃ ጌታ ሆይ የዛኔ ኢማኑኤል ቲቪ ብቻ ነው የኛ ሀገር ጠንቋዮች አልከፈቱም። ኢማኑኤል ቲቪ ብቻ ነው እንትን የሚለው ፈረንጆች ይመጣሉ ምናምን በቃ እሱ ነው ከፍቼ ማየው። እኔ ጂኒ ሲወጣ ምናምን ደስ ነው የሚለው ከዛ ጋር የሚሆነውን ነገር ድራማውን ሳይሆን ማለት ከዛ አንድ ቀን በቃ ይሄ ቅባት ሊያገኘኝ ይገባል አልኩና ምስክርነቱን አይቼዋለሁ። እሱም ተራራ ላይ ሆኖ ነው ኢንካውንተር ያደረገው። ኦኬ ተራራ ላይ ሆኖ ነው ኢንካውንተር ያደረገውና እኔም ተራራ ላይ መውጣት አለብኝ። ተራራ ላይ ወጣ። ከዛ አራት ሰማይ ጠቀስ የሆኑ ሰዎች መጡ። ከዛ እነሱ ናቸው የዳሰሱኝ ምናምን በዚህ ገብተው ከዛ በኋላ ነው ማየት የጀመርኩት ምናምን ነው ያለው። እሱ ራሱ ሰስፒሺየስ ነው አይደል? ሰስፒሺየስ ነው። ሰማይ ጠቀስ የሆኑ ጂኒ ቢሆንስ በምንድን ነው የሚታወቀው? እና ወጣው ተራራ ላይ 12 ሰዓት ላይ ነው የሄድኩት ጠዋት።
እና የሆነች ምንጭ አለች፣ ትንሽዬ ምንጭ ቀስ ያለች የምትወጣ እዛ ተራራው ላይ ማለት ነው። ለዛ ያው ምግብ አያስፈልገኝም፣ ውሃ መጠጣት ካለብኝ ውሃ ጠጣለሁ ብዬ ባዶ እጄን ሄድኩት ማለት ነው። ባዶ እጄን ሄድኩት። ጠዋት 12 ሰዓት ከምናምን ደረስኩ። ለአንድ ምናምን ጉዳይ ላይ ደረስኩ ቦታው ላይ እስከ 9 ሰዓት ድረስ እስከ 9 ሰዓት ድረስ ማቆንም ማላቀው ያው ባይብሌን ይዣለሁ። የሆነ ሰዓት ላይ እረፍት አደርጋለሁ፣ አነባለሁ ምናምን። ከዛ ላይ ተነስቼ እተነብያለሁ ራሴ ላይ እና ፋይናሊ በቃ ውሃም ጠጥቼ ሊሆን አልቻለም። ውሃም ጠጥቼ ሊሆን አልቻለም። በቃ በጣም ደከመኝ ምናምን ወረድኩ ከተራራው ማለት ነው። ሙትት ብዬ ቤት ደረስኩ። ከዛ ጠዋት ከአልጋ ስነሳ ወንድሜ እኔማ የመሰለኝ የሆነ ሄዶ ገንዳ ውስጥ አስገብተው መልሶ ያወጡኝ ነው የመሰለኝ። ቤተሰቦቼ ከእንቅልፌ ሳልነቃ ገንዳ ውስጥ አስገብተው ላበላቦኝ ማለት ነው። ላበላቦኝ ከዛ ማዘር ምልክቷን ታውቃለች። አርባ ምንጭ ላይ ዛኔ በጣም ወባ አለ፣ በጣም ወባ አለ እና ልጄን አለች። ወዲያው ነው እያሮጠች ሆስፒታል ወሰደች። የጭንቅላት ወባ ይዞኝ ሄዶ ነበር ማለት ነው። ዋንስ ፎር ኦል አሁን ባለፈውም ይዞኝ ነበር እና ወባ ተይዤ መጣሁላችሁ። መንፈሱን ይዛለሁ ብዬ ሄጄ ወባ ተይዤ መጣሁ። ኤኒዌይስ ያ ስለሆነ ቲቪ ጆሹዋ ላይ ክሬዲቢሊቲ ምንም የሚያጎርለው የሚጨምረው ነገር የለም። እሱ አይደለም ፖይንቱ። ኢስ ቲፒካል ዊችክራፍት መንፈስ የሚሰራበት ሰው ነው። ቢቢሲም ጥሩ ዶክመንታሪ ሰርቶበታል። ኤን ፕራክቲካሊ እዛው አጠገቡ የነበሩ ሰዎችም ያንን አውርተውታል። ግልጽ ነው። እና እሱ ለመምሰል ከቤኒሂን በፊት እሱን ነው ቲቪ ጆሹዋ ነው ጌታ ሆይ ካልባረከኝ አለቅህ ምናምን የሱን ቅባት እኔ ላይ እጥፍ ካልሰጠ በተለይ ማነበው ክፍል እንትን ነው ይሄ የኤልሳና ኤልያስ ታሪክ ነው። መጎናጸፊያውን በላዩ ላይ ያደረገበት እጥፍ ቅባት አገኘው ምናምን ዛሬ መጎናጸፊያውን ከዛ ልሳናለች እሱን አረጋለሁ። ጨርሼ ስመጣ ወባት አረገችኝ ማለት ነው። ያው ሪኩዌስት የላኩበት ምክንያት ምንድነው መሰለህ አማን፣ እኔ እናንተን ፕሮግራም በጣም እከታተል ነበረ ቆይቷል። ስፔሻሊ ዩቲዩብ ላይ ስፔሻሊ ከሙስሊም ጋር የነበረው ዲቤሽናችሁን ሙሉ ብዙ ጊዜ እስከ 8 ሰዓት እስከ 7 ሰዓት ሁላ ሰማ ነበርና ጥሩ ነው ያለህ ነገር። እኔ ግን አሁን የፈለኩት ነገር ከአንተ ልሰማ የፈለኩት ነገር አለ። አንድ እኔ ምን አለ ሪፎርምድ ካቶሊክ ይላል አንተ እንትን ለባዮ ላይ አይቻለሁና አንደኛ እሱን እንድታስረዳልኝ ፈልጌያለሁ። አንድ ሁለተኛ ደግሞ የነቢያት አገልግሎት እንዳለ አታምንም ወይ? የለም ወይ? በምድር ላይ የለም ወይስ እንትን የሚያደርጉትን የሚያጭበረብሩትን ምን የሚሉትን ደጋፊ አይደለሁም እኔ። አክቹአሊ እኔ ቸርች ላይ ለረጅም ጊዜ ቆይቻለሁ። ኤቭሪቲንግን በደንብ አውቃለሁ። ምናልባት አንተ በዛው ሳይድ ታምረህ በዛው አካሄድ ሄደህ ሊሆን ይችላል። ግን የሚሆኑትን ነገሮች ፎልቶች እንዳሉ የሚደረጉ ነገሮች እንዳሉ አውቃለሁ። እና ግን የለም ወይ ብለህ ነው የምታምነው? የለም ብለህ ነው የምታምነው? የለም የነቢያት አገልግሎት የለም ብለህ ታምናለህ? ቶታሊ ይሄን ልጠይቅ ነው ፈለኩት። ከዛ በኋላ በዚህ የሆኑ ነገሮች ላይ ችግር እንደማይኖርብህ አምናለሁ። ምክንያቱም ባይብልን ተከታትላል። ኢቭን የደቡብ ልጅ በመሆኔ ቢያንስ ወይ ቃልዎች ቸርች ነው ያደግከው ይመስለኛል። ስለዚህ ምናልባት የሆነ ነገር ይኖርሃል ብዬ አስባለሁና እንዴት ነው እሱ ነገር ላይ ክሊር እንድታረግ ለምን መሰለህ ሁለቱንም መጨፍለቅ እንደሌለብኝ አምናለሁ። እኔ ማለት ሌቦች ስላሉ ሁሉም ሌባ ነው ማለት አንችልም። እውነተኛ የእግዚአብሔር ሰው ደግሞ ሊኖር ይችላል። ሁሉንም አንድ ላይ መጨፍለቁ ፌር አይደለም። ስለ ቤኒን እያወራ ነበር። ስለ ቤኒን እኔ በጣም ሕፃን ሆኜ የዕብሮን መጽሐፍ ላይ ስላሴዎች 9 ናቸው ብሎ እንዳስተማረና ይቅርታ እንደጠየቀ አውቃለሁ። 9 ብሎ ተሳተ ሰውየው። ከዛ ተሳስቻለሁ ብሎ ተመለሰ። እንደገናም ደግሞ ያው የሚሰራቸው ነገሮች ሊኖሩ ይችላሉ።
እኛ ጋርም ያሉ ነገሮች የሚያስደስቱ ነገሮች አይደሉም። አክቹአሊ ግን እንዳለ የለም ብለህ ታምናለህ? ይሄንን ብቻ ግልጽ አድርግልኝ። ይሄን ፈልጌ ነው። ሶሪ። ኦኬ ያማን እሺ፣ አሪፍ ጥያቄ። ያው ሁለተኛውን ብዙ ጊዜ መልሼዋለሁ፣ ግን እንቀጥላለን። እንግዲህ ሚውት አድርግ። እሺ፣ የመጀመሪያው ጥያቄ ሪፎርምድ ካቶሊክ ይላል። ምን ማለት ነው? ምክንያቱም ያው ታድሶ ነው አይደለ? ታድሶ ኦክቶበር 31ን በማሰብ ነው ያቺን ነገር ያስገባሁት። ያው አነሳዋለሁ፣ አላነሳውም። ለነገሩ አይደንቲቲያችን ነው። ሪፎርምድ ካቶሊክ ይላል። ዋት ዳዝ ሚን ሲባል የተስተካከለ ካቶሊክ ማለት ነው። ለምን ሲባል እዛ ጋር ያሉ የሪፎርሜሽን አባቶቻችን እዛ ጋር ያለውን ነገር እናስተካክል ነው ያሉት። ሪፎርም እናርገው፣ ሪኢንፎርም፣ ፎርሜሽኑን ድጋሚ ይስተካከል። ማን ላይ የተበላሹ ነገሮች አሉ። ኦኬ። እና አም ሪፎርምድ ካቶሊክ ነኝ፣ ግን ሪፎርምድ የሆነው እነ ሉተር ባሰመሩት መስመር ስህተት ነው ብለው ውስጥ ካህናት ነበሩ። ባይዞይ ሉተርም፣ ካልቪንም፣ ዝዊንግሌም፣ ኖክስም እነ ባሰርም ምናምን ፈርስት ጀነሬሽንም ሰከንድ ጀነሬሽን ተብሎ የሚታሰቡ ሪፎርመሮቻችን አገልጋዮች ነበሩ ውስጥ። ኦኬ፣ አገልጋዮች ነበሩ። ስለዚህ አገልጋይ እንደመሆናቸው ውስጥ ያለውን ክፍተት ያውቃሉ። ስለዚህ ትታደስ፣ ሌስ ባክ ቱ ዘ ኦሪጂናሉ ማለት ነው። ወደ ቦታው እንመለስ። የሀገር ድሪቶና ብቱቶ ደርበናል አሉ ማለት ነው። ስለዚህ ሪፎርም እንደረጋሉ። አይ እምቢ ብለው ያው ስደት አስነሱ። አንድም ሪፎርመር ከካቶሊክ ቤተክርስቲያን የመገንጠል ዓላማ ይዞ አያውቅም። ዳስ ፕረስድ የሆነ እንትን ነው። ይሄ ዊልፉል ኪዝም አይደለም የተፈጠረው ነው። ኦኬ፣ ዊልፉል የሆነ በቃ እንገንጥል ምናምን ተብሎ የተደረገ ነገር አይደለም። ፎርስፉል የሆነ ህይወታቸው ላይ አደጋ እስኪደርስ ድረስ ማለት ነው። ትላንት ሳይሆን ኦክቶበር 30 ላይ የሆነ ጽሁፍ እያየሁ ነበር ሊግኔር ሳይት ላይ ሉተር ወደ ጀርመንኛ መጽሐፍ ቅዱስን በምን አይነት ኮንዲሽን ውስጥ ሆኖ ሲተረጉም እንደነበረ ማለት ነው። ይሄ ወታደሮቹ እንትን አለ አይደል? እቺ እንደዚህ ሚድቫል ኤጅ ላይ ወታደሮች ያደርጉ የነበረው በብረት ምናምን ፊታቸው የሚሸፍኑ የነበሩት ማለት ነው። ወታደር መስሎ ተደብቆ ለነፍሱ አይደለም ባይዘው ወታደር መስሎ ያንን ነገር እንደዚህ ይሸፍንና ቁጭ ብሎ ይተረጉም ነበር። በዛ ኮንዲሽን ውስጥ መጽሐፍ ቅዱስን ወደ ጀርመንኛ ይተረጉም ነበር። ያውቃል እኮ ቲንዳል በመተርጎሙ እንደተቃጠለ ያውቃል። ጥሩር ማለት ጥሩር ለብሶ ነው ፊቱን ካገኘው እሱ እንደሆነ ስለሚታወቅ ስለሚገደል ማለት ነው። ፊቱን ሸፍኖ የራሱን ጉዳይ አይደለም የሚሰራ የነበረው። ህዝቡ ሌይማን የሆኑቱ መጽሐፍ ቅዱስን ማንበብ መቻል አለባቸው። ኦኬ በዚህ መልክ ነው የታለፈው ነው። የዛኔ እንኳን ራሳቸው ካቶሊክ እንደሆኑ ነው የሚያስቡት። ሉተር ወጥቻለሁ ከካቶሊክ ቤተክርስቲያን ምናምን ብሎ አያስብም። አያስብም። ለዚህ ነው 95 ቴሲሶችን ካየ አንዳንዶቹ የሆነ ያልተቃወማቸውና ባሉበት በተለይ ስንተኛው እንደሆነ ኤግዛክትሊ እርግጠኛ አይደለሁም። 70 ቤት አካባቢ ነው ያለው 72 ኦር 75ኛ ላይ ስለ ኢንተሊጀንስ የተናገራቸው ነገሮች ምናምን ተቃውሞታል። ኢንተሊጀንስን አው ግን አዚቲዝ የተቀበላቸው ነገሮች አሉ። ለምን ሲባል ቶታሊ እንደወጣና አጌንስት እየመታቸው እንደሆነ ስለማያስብ ፓፓሲው ነው እየተቃወመ ያለው። ውስጥ ያሉ ይሄ በዘመድ አዝባድ ካህናትና ምናምን አቢዩዝ የሚያደርጉትን ነገር ነው ሲቃወም የነበረው። ስላሴን አልተቃወመም። ራይት አልተቃወመም። ነገረ ክርስቶስን አልተቃወመም። ልክ አሁን እዚህ እኛ ሀገር ከኦርቶዶክስ ቤት የሚወጡት ነገረ ክርስቶስና ነገረ ስላሴ አስደንግጧቸውና ስህተት ነው ብሎ እንደማይወጡት ማለት ነው። የኛ ሪፎርመሮችም እንደዛ ነው የሆኑት። ስለዚህ ሪፎርም እናርግ ሲሉ ሌሎች አስፔክቶች አሉ እዛ ነገር ላይ ሪፎርም እናርግ ነው ያለው። ካልቪንም እነዛ ነው ያነሳው። ኢንስቲትዩትን ስታይ አፊርም አድርጎ ኢቭን ሬመናንት ቸርች አለችባት ውስጡ ካቶሊክ ቤተክርስቲያን ውስጥ ሬመናንት ቸርች አለ ብሎ ያወራ ነበረ። አይ ቲንክ ቡክ 4 ላይ ማለት ነው። ቡክ 4 ሴክሽን 5 አካባቢ ጠፍታለች የለችም የክርስቶስ ቤተክርስቲያን ምናምን አይደለም። አቢዩዝ ተደርጋለች። ብዙ ነገር ተበላሽቷል። በዛ እንትን ውስጥ መቆየት ሉተር እንደሚናገረው ከሃርሎቷ ጋር መጨፈር ነው። የሉተር ቋንቋ ነው ይሄ። ከመንዝራይቱ ጋር እሽኮለሌ ማለት ነው። እዛ ቁጭ ማለት እና ከሱ ሰምተው ደግሞ ካልቪንም ያን ነገር ደጋግሞ ሲናገር ነው ያለው። ሲቲ ኦፍ ሃርሎት ይላታል ማለት ነው ካቶሊክ ቸርች። ለምን ሲባል ይዘረዝራቸዋል።
አፖስቶሊክ ሰክሴሽን አለ ከተባለ የክርስቶስ ቤተክርስቲያንን ከተባለ እነዚህ ነገሮች የክርስቶስ ቤተክርስቲያን ውስጥ መኖር ነበረባቸው ወይ የጥንቶች ውስጥ አሉ ወይ ምናምን ይዘረዝራል። በተለይ ቡክ 4 ላይ ነው አጌንስት ካቶሊክ ቸርች ትሪቲዎች ያሉበት ማለት ነው። ስለዚህ ያን ሲጽፍ ግን ስቲል ነው ካቶሊክ ነው ባይዘው ካልቪን ራሱ ሙላ ያለ ኢንስቲትዩትን ሲጽፍ አልወጣም ካቶሊክ ቸርች አልወጣም ባይዘው ካቶሊክ ቸርች ውስጥ ሆኖ የጻፋቸው ነገሮች አሁን እኛ ፕሮቴስታንቶች እንጠቀማለን። ለምን we are inside ብለን ነው የምናስበው፣ ውስጥ ነን። ከዛ ፎርስፉል የሆነው ነገር ወጣን። ያን ሜንታሊቲ አልለቀቅንም። that's why I claim to be a reformed Catholic ማለት ነው። ሙሌ አለ ለአንተ እየመለስኩ አንተ የለ መስታች ናሆም እንዴት ነህ? አለው ይመስገን። ክብሩ ይስፋ አባትና ልጅ ምን ልታዘዝ? ይሰማል። አንድ ጥያቄ ነበረኝ። ኦኬ ጥያቄ ምንድነው? አምላክ ወይም ደግሞ ክርስቶስ ከማርያም ስጋ ነስቷል በሚለው ሐሳብ ዙሪያ ነውና ቴዎቶኮስ ወይም ደግሞ አምላክ ስጋ ነስቷል ወይ ከማርያም ወይም ደግሞ ማርያም የአምላክ እናት ትባላለች ወይ ጥያቄ ሲሆን በጥያቄ ዙሪያ ቃልም ስጋ ሆነ የሚለው ሐሳብ ማለት ነው። ዮሐንስ ወንጌል ላይ ያለው ሐሳብ የሆነ ጥያቄ ተጠይቄ ነበርና ምንድነው ጥያቄ? ኢየሱስ ክርስቶስ ስጋ ነስቶ ከሆነ ከሷ ከማርያም ስጋ ነስቶ ከሆነ የነሳው ስጋ ኃጢአትን ይዞ አይመጣም ወይ? ምክንያቱም ሰው በአዳም ምክንያት ይዞ የመጣው የውርስ ኃጢአት ስላለ ከማርያም ስጋን ሲነሳ ኃጢአት አይኖርበትም ወይ? እና መንፈስ ቅዱስ የመጸለል ስራን ሰርቷል ስንላቸው እንዴት ነው የመጸለል ስራን የሚሰራው? ከአዳም ከወንድ ዘር እንዳይወለድ ወይም ክርስቶስ ከወንድ ዘር እንዳይወለድ በማድረግ ነው እንጂ በዚህ ዙሪያ ላይ እንዴት የመጸለል ስራ ይሰራል የሚል አይነት ሐሳብ ነውና ያው አስተካክለህ እንደምትረዳኝ አስባለሁና ይሄንን እስቲ የሆነ ነገር ብትለኝ። ዲግ ከየት ነው ኮንግሪጌሽን? የት ነው ህብረት የምታደርገው? ህብረት እንኳን ፔንቴኮስታል ነኝ፣ ሙሉ ወንጌል ነው። ከዛ አንፃር የሚያሳየው ፐርሰናል ነው። ግን አይ ነው ፐርሰናል ነው፣ ግን የሚያያዝም እኮ ነው። አሁን ምን አይነት ሜንታሊቲ ሞር እያጣን ያለ መሰለ ማለት በተለይ ሞደርን ዴይ this the so called evangelicalism ማለት ነው። ኢቫንጀሊካሊዝም እንደምታውቀው በነ ቦንኬ በነ ቢሊግራም ምናምን በእነሱ የኮንቨርሽን ሙቭመንት ነው ኢቫንጀሊካሊዝም የተወለደው፣ ኢቫንጀሊካልስ የሚለው ማለት ነው። ሶ በዛ እንትን ውስጥ ይሄ ፕራይቬት ኢንተርፕሪቴሽን ምናምን የሚሉ ነገሮች ሞር እያደጉ መጡ ነው። እና አንድ ሰው አሁን ፕሮቴስታንት እንደመሆነ የማሰብ ነፃነት የተጠበቀ ነው አይደል? ታስባለህ እስከ መጨረሻ አእምሮ እስከፈቀደልህ ድረስ ማሰብ ትችላለህ። ዳስ ዋይ አም ፕሮቴስታንት ባይዘው። አሁን ሌላ ቦታ ላይ ብትወድ አይፈቀድልህም። በቃ ፊት ለፊት የተቀመጠ ነገር መቀበል ያለብህ ይታመናል። አባቶች እንደዚህ ብለዋል ከተባለ ግራ ቀኝ መላወስ አትችልም። ኦኬ ግራ ቀኝ መላወስ አትችልም ትጥላለህ። ፕሮቴስታንት ስትሆን ግን ኢቭን እነሱንም ኩዌስችን ማድረግ ትችላለህ፣ ኩዌስችን ታደርጋለህ። ሶ ማይ ፖይንት ኢዝ ፐርሰናሊ ማሰብ ችግር የለውም። ነገር ግን ሙሉ ወንጌል ከሆንክ ዩ ሹድ ኖው ዋት ሙሉ ወንጌል ቲችስ። አሁን ቀጥሎ ማወራን ነገር ሙሉ ወንጌል ሆኜ ነው የተማርኩትን ነው የምነግርህ። ምክንያቱም ሙሉ ያደግኩት እዛ ስለሆነ ማለት ነው። ላይክ ግማሹ ህይወቴ እዛ ነው የነበረው። እዛ ነው የውሃ ጥምቀት የወሰድኩት፣ እዛ ነው ደህንነት የተማርኩት፣ እዛ ነው አገልግሎት የጀመርኩት። ኤቭሪቲንግ ስፒሪቹዋል ተብሎ የሚጠሩ ነገሮች በሙሉ እዛ ነው የተለማመድኩት እኔ። ሶ አይ ኖ ምን እንደምታስተምር ምናምን። ሶ የጠየቀው ጥያቄ ላይ በቂ መልስ ደህንነት ስማርም መጽሐፎቿንም ሳነብም ያገኘሁትን ነው የምነግርህ። የመጀመሪያው በስጋና በደም ተካፍሏል። አዎ ተካፍሏል። ያ ስጋና ደም ከማርያም ነው የሚመጣው። አዎ ከማርያም። ከዛ ካላገኘ ሰውነት የሚባል ነገር ስለሌለ ማለት ነው። ስለዚህ ፉሊ ሂውማን ብለን እናምናለን አይደል? 100% አይደለም በፐርሰንት ምናምን የምጠሩ ሳይሆን እውነተኛ ሰው። እኔ እውነተኛ ሰው ለመሆን ስንት ፐርሰንት ማሟላት አለብን የሚል ቲዮሎጂ ያለ አይመስለኝም። እሱን እንተውና
truly human እውነተኛ ሰው ፍጹም ሰው አማናውን ፍጹም ሰው እንትን የምታወጣው ነቅሰ የምታወጣው ነገር የለም። አንተ ሰው ለመባል አማንቺ ትጎላለች ምናምን የሚባል ነገር የለም አይደል? ናሆም ፍጹም ሰው ነው። ካንተ ላይ ነቅሼ ሰው ትመስላለህ ግን እቺ የምትቀር ነገር አለች ምለው ነገር የለም። ኦኬ ያ ሶ ፍጹም ሰው ነው። ያ ፍጹም ሰውነት በፍጹም ሰው በሆነችው በማርያም በኩል የመጣ ነው። this is standard Christian teaching, this is standard Protestant teaching ማለት ስታንዳርድ ነው። በቅድስት ድንግል ማርያም በኩል ነው የመጣው ደን ታዲያ እንዴት ነው ኃጢአት የሌለበት ሲባል አሁን ባክ ኤንድ ፎርዝ እናውራ ትንሽ። ኃጢአት በምንድን ነው የሚተላለፈው? ክሪቲካል ጥያቄው እሷ ጋር ስለሆነ ያለችው ብዙዎቹ ወንጌላውያኖች የምታስቡበትን መንገድ ስለማቅ ነው። እሱ መስተካከል አለበት። አይ ቲንክ ያው ዶግማቲካሊ የተቀመጠ ጽሁፍ ምናምን የለም በዚህ በኩል ይተላለፋል ተብሎ የተቀመጠ የለም። ግን ያው የኃጢአትን ኔቸር ፓርቲሲፔት እንደምናረግ ከአዳም ጋር ይታወቃል። ግን ባይ ዲፎልት ውስጥ ታዋቂነት የምናውቃት ነገር አለች። ሶ ናሆም አንተ ከእናት አባት በኩል ኃጢአተኛ ተፈጥሮ የወረስከው በምን በኩል ነው? የአዳም ልጅ የአዳምን ዘር በመያዜ ማለት ነው የውርስ ኃጢአት ተብለን። እሺ የአዳምን ዘር ስለያዝክ ከእናትና ከአባት ወደ አንተ እንዴት መጣ? በምንድን ነው የመጣው? የመጣበት ምክንያት አይደለም። ለምሳሌ ምክንያት አይደለም። አንድ አዳም አንድ አርቲኩሌት ላርክ አንተ ኃጢአተኛ ሆናል። ለምን? እናትና አባትህ ኃጢአተኛ ስለሆኑ። ኤግዛክትሊ ከእናትና ከአባት አንተን ኃጢአተኛ የሚያደርገው ነገር እሱ ምንድነው? በምንድን ነው ማለት አንተ ላይ ዱብ ብሎ የተገኘው እንዴት ሆኖ ነው? ምንድነው መተላለፊያ መንገዱ? ውርስ ወይም ደግሞ ውርስ ወይም ውልደት። ምኑን ነው የወረስከው? እና ምኑን ነው የወረስከው አይደለም ቆይ ኃጢአተኝነቱን ነው እሱ። በምን ሚዲየም ነው የተላለፈው? ሚዲየሙን ነው የምልህ። አሁን ለምሳሌ ግሉኮስ ቢሰካለ ያንን ፕላዝማ እንዴት ነው ወደ ሰውነት የገባው ቢባል በእንትን በኩል ነው። መርፌ አድርገው ነበር። በመርፌ እዚህ ጋር ደም ስሬ ላይ እንትን ሲሉ ገባ ትላለህ። ወደ አንተ እንዴት ገባ? ያ ኃጢአት ተፈጥሮ በምን በኩል? በሰው ልጅ ይሄ የዘር ሐረግ በኩል ወይም ደግሞ ይሄ ውልደት በሚባለው ነገር አዳም ከወደቀ በኋላ ባለው ነገር እንደዚህ ላምጣልህ። አላገኘሁም ጥያቄን። ለምሳሌ የሆነ ጄኔቲክ ዲዚዝ ያለበት ሰው አይደለ? ጄኔቲክ ዲዚዝ ያለበት ሰው የዘር ኃጢአት ያለበት ሰው የዘር በሽታ ኖርማል በሽታው ማለት ነው ያለበት ሰው ወይ በአባቴው በኩል የመጣውን ጂን ወይ በእናቴው በኩል የመጣውን ጂን ኦር ከሁለቱም በመጣው ነው አይደለ? ልጁ ላይ ጂኑ ሲታይ እዛ ጋር ያለውና እዚህ ጋር ያለው አንድ አይነት ይሆንና ከዛኛው ላይ ነው ወደዚህ የተላለፈው ነው አይደለ የሚባለው? ጄኔቲክ የሆነ በሽታ መጣ ከተባለ ኦሬዲ አባቴውም ላይ ያለ ወይ እናቴው ከሁለት አንዱ ላይ ያለ ወይ ሁለቱም ላይ ያለ ከዛ ተላልፏል። ከዛ ጂኑን ታየውና ኦኬ ኮራፕትድ የሆነ ጂን አለ እዚህ ጋር ከዚህ ነው ወደዚህ የተላለፈው ትላለህ። ስለዚህ መሀል ላይ ምኑ ነው ማለት ነው? የሆነ ጄኔቲክ ኮራፕሽን አለ ማለት ነው። እሱ ነው የተላለፈው ይባላል። በምን? በክሮሞዞሞች በኩል አይደለ? ቦታም ቀይር ትችላለህ ነው። በጣም ጥሩ ጥያቄ አንስቶ አንደኛ ቶሎ ኮሙኒኬት አያደርግም፣ ሁለተኛ እንትን ይላል ይረብሻል ቋራ ያለው አማን ቀጥል። ከታች ሊሰማ ስለሚችል የጀመርከው ነገር ቤዚክ ነገር ይምጣ። ችግር የለውም ይምጣና እንቀጥላለን። ያው ይታወቃል ምን እያልኩ እንዳለ ብዙዎቻችሁ ታውቃላችሁ። አክቹአሊ ኔትወርክ ነው ያስወረደኝ። ያው ሰምታ ያስገብተኛል። ሶሪ ኔትወርክ ይጥላል። ከባድ ነው። እሺ ቀጥል። አንተ ነበርክ እያወራ የነበረው ስለ ሪፎርም አውርተህ ቀጣዩ ያንን ይበቃል። ስለ ሪፎርሙ ያወራው ሁለቱን ጥያቄ ጠይቀህ አንተ ነህ አይደል? አንደኛውን እየመለስክ ነበረ። ኦልሞስት መልሳል። በቂ ነው። ሁለተኛውን ጥያቄ ሳልሰማ ነው የወረድኩት። ያው ሪፎርም ምንም እንትን የለው።
ሁለተኛው ላይ ኮራፕት የሆኑት አሉ፣ ሐሰተኞች አሉ። እንደውም አንድ በጣም ሌም የሆነች አርጊውመንት አለች። በጣም ሌም የሆነች አርጊውመንት አለች። ሐሰተኛ የብር ኖት ያለው እኮ እውነተኛው ስላለ ነው ሲባል ሰምተህ ታውቃለህ? ልክ ነህ። ያው ልክ ነህ። ያ ሐሰተኛ በኋላ ብዙ ጥያቄዎችን መለስክልኝ። ሙሉ ወንጌል ካደክ በደንብ ብዙ ነገሮችን እያየ እንዳደክ እርግጠኛ ነኝ። እኔም ሞር ዛን 30 years የሙሉ ወንጌል አባል ነኝ። ያደኩበት የኔ እድሜ ያንተ እድሜ ያህል ማለት ነው። የኔ እድሜ ያህል እዛ ነበር። እሺ እሺ፣ እኔ አሁን 31 ይዣለሁ። መልካም። እሺ my reason is theological, pure theological, not practical. Okay, reason theological. Okay, ነገረ መለኮታዊ reason ነው፣ theological የሆነ reason ነው። then ለምሳሌ እንደዚህ ብለህ እንትኑ ኦሪጂናሉ ብር ስላለ ነው ፎርጅዱ ገበያ ላይ የሚታየው የሚገባው ምናምን የሚለው አናሎጂ ለመሰለል የሚሆንብኝ እኔ ለምሳሌ ማይክሮፎንን ክፈት ወይ የእውነተኛው ክርስቶስ ካውንተር የሆነው ነው አይደለ? ሐሰተኛው ክርስቶስ ተብሎ የሚጠራው ሲንጉላር ሆኖ የጠራው ተሰሎንቄ ላይ እሺ። ዳን አንደኛው ዮሐንስ ላይ ደግሞ ይመጣል እንደተባለ አይደለ? የመጨረሻውም ሰዓት ላይ አንደኛው ዮሐንስ ምዕራፍ 2 ላይ ማለት ነው 16 አካባቢ የመጨረሻው ሰዓት ነው። ደን ይመጣል የተባለው እንዲመጣ ታውቃላችሁና አሁን እንኳን ብዙዎች ሐሰተኛ ክርስቶሶች ይመጣል የተባለው የሚለውን ሲንጉላር አድርጎ ይጠራና ደን በዛ መንፈስ የሚሰሩትን ፕሉራል አድርጎ ይጠራል። ይመጣል የተባለው ኦኬ ይመጣል። ደን ግን አሁን ብዙዎች ሐሰተኛ ክርስቶስ ወደ ዓለም ወጥተዋልና አለ። በዛ መንፈስ በዋናው the real antichrist የሚባለው የሱን መንፈስ ይዘው የሚሰሩ ማለት ነው። ኦኬ ያንን ዮሐንስ ያለው መች ነው ካልክ it is like አንደኛ ምንድነው አንደኛ ዮሐንስ ማለት ላይ ያወራን ያለ ነው። አንደኛው ዮሐንስ ከ65 እስከ 70 ምናምን ባለው ተጽፏል ተብሎ የሚታሰብ ነው። ባይዘ ያ ማለት ክርስቶስ ሞቶ ተነስቶ ካረገ ከ30 ዓመት 40 ዓመት በኋላ ማለት እና ደን ኢየሱስ ክርስቶስን ያስቀመጠና የሱን አቻ የሆነውን አንድ ሲንጉላር አድርጎ ይጠራል። ከዛ በኋላ በዛ መንፈስ የሚሰሩትን ሐሰተኛ ክርስቶሶች ወደ ዓለም ወጥተዋልና ከኛ ወጡ አለ። ሐሰተኛ ክርስቶስ የተባሉት ከኛ ወጡ፣ ዳሩ ግን ከኛ ጋር ወገን አልነበሩም። ወገን ቢሆኑ ከኛ ጋር ይጸኑ ነበር። ሁሉ ከኛ ጋር እንዳልሆነ ይገለጽ ዘንድ ከኛ ወጡ ይላል። ኦኬ፣ ሁሉ ከኛ ወገን እንዳልሆነ ይገለጽ ዘንድ ይታወቅ ዘንድ። ኦኬ፣ ጥያቄው እነዛ ሐሰተኛ ክርስቶስ የሚሰራባቸው ብሎ ዮሐንስ ሲናገር አሁን የእንትኑን አናሎጂ ልመታብህ ነው። ይሄ እውነተኛው ብር ባለበት ነው እዛ ጋር ሐሰተኛው ብር ያለው የሚለው ማለት ነው። እሱ ለምን እንደማይሰራ ማለት ነው። እውነት ነው ግን ለዚህኛው አናሎጂ አይሰራም። ልክ ነው። አሁን የኢትዮጵያ 200 ብር የኢትዮጵያ ከመታተሙ በፊት ፎርጅድ ሆኖ አልወጣም ነበር አይደል? ምክንያቱም ማንም አይጠቀምበትም፣ አይታወቅም፣ በህግ የማይታወቅ ስለሆነ። ያ ብር በወጣ ሰሞን ግን ኢሚዲየትሊ ፎርጅድ ብሮች በጣም ተሰራጭቶ ነበረ። ዜና ላይ ምናምን ተለቆ ነበር ምናምን ተጠንቀቁ፣ ይሄን ያክል ሚሊዮን ፎርጅድ ብር ምናምን ተሰርቷል ምናምን እየተባለ ማለት ነው። እሱ ይሰራል፣ አዎ ይሰራል። ግን ኤግዛክትሊ ለዚህ አናሎጂ መጠቀም አንችልም። እውነተኛው ካለ እውነተኛው ኤግዛክትሊ ራይት ናው ራይት ዴር ካለ ነው። ኦኬ አንዴ ራይት ዴር ካለ ነው የዛ ካውንተር የሆነው ነገር ሊኖር የሚገባው። ኦኬ ተቃዋሚ የሆነው ነገር ሊኖር የሚገባው የሚለው እሺ። እና ኦኬ ዮሐንስ ያንን 30 እና 40 ዓመት በኋላ ስለ ሐሰተኛው ክርስቶስ ሲጽፍ እውነተኛው ክርስቶስ ምድር ላይ ነበረ? ሙሌ አልነበረም። ኦልሬዲ ያለፈ አሁን በስጋ ከኛ ጋር ያልሆነ ኦሪጂናል ብሩ ፕሪንቱን ትይዝና የሱ ተቃራኒ ነው ብለ 40 ዓመትም ይለፍ 4000 ዓመትም ይለፍ ከመጀመሪያው ጋር እያነጻጸርክ ነው የምታወራው እንጂ ራይት ዴር እኩል መገኘት የለባቸው ማለት ነው አይደለ? the same is true። እኔ እውነተኛ ነቢያትና እውነተኛ ሐዋርያት መጽሐፍ ቅዱስ ውስጥ ነው ያሉት። በእነሱ አድርጌ አሁን ላይ ፎርጅዱን ነው ምዳኛው። ጎን ለጎን እውነተኛና ሐሰተኛ አስቀምጬ አልዳኝም። እውነተኛ አንተ የምትለውን አንድ ጥራልኝና ማኑ ያልነካበትን ያሳያለሁ። ኦኬ
ማኖ ያልነካ በእግዚአብሔር ስም ተናግሮ ያልፎረሸ ኦኬ የሚናገራቸው ነገሮች በሙሉ ልክ እንደ መጽሐፍ ቅዱሱ ነቢያት ፒን ፖይንት ቦታቸው ላይ የሚሰኩ ካሉበት ቀን የማያልፍ ደንክ ሆኖ ሲገኝ ደግሞ ለእግዚአብሔር ክብርን የሚያመጣ የሆነ አንድ ነቢይ ጥራልኝ። አንድ ይከናሾም ይሄ ጥያቄ አክቹአሊ ፕራክቲካል ጥያቄ ነው የጠየቀው እንደዛ ያልከው ማለት ነው። የሉም እኮ ፕራክቲካሊ የሉም ብለህ ለዛ ግን ምን አለ መሰለ አማንዬ እዚህ ጋር እኔ ለነሱ ወግኜ ላወራ አልችልም። መወግነው ክርስቶስን ነው መወግነው ወይም ደግሞ መጽሐፍ ቅዱስን ነው መወግነው። ምን አለ እዚህ ጋር የሰው ልጅ ነው ያለው ምድር ላይ ያለነው ሰዎች ነን እኛ። መጽሐፍ ቅዱስ ውስጥም ስትሄድ በብሉይ ኪዳን ዘመንም የነበሩ ነቢያትን ስታይ ብዙዎች በእግዚአብሔር ተመርጠው እየሳቱ አሉ። አሳየኝ መገለጥን ከእግዚአብሔር ተቀብለው ያንን ዴሊቨር ሲያደርጉ የሳሳተ አንድ አሳየኝ። በተናገሩበት ያዘልኝ እያወራን ያለነው ሪቬሌሽንን ኒው ሪቬሌሽንን እግዚአብሔር እንዲበላቸው ብሎ የሰጠውን ሪቬሌሽን እሱን ዲስቶርት አድርጎ የነገረ አንድ ነቢይ ዲቤት አናርገው ነገሩ እኮ ዲቤት አይደለም እኮ አሁንም ፍሬንድሊ እያወራን ያለነው። ስለዚህ ተሳስተዋል ስላልክ ነው ገብቶኛል። ተሳስተው ከሆነ እኔ ጋር ነው ስህተቱ ማለት ነው። ያንን ስላላየው ነው እንደዚህ አይነት ቴዎሎጂካል ስታንድ ላይ ቆምኩት። አሁን እኔ ልታርመኝ ነው ማለት ነው። ስለዚህ እኔ እያልኩ ያለው መንፈስ ቅዱስ ይናገረኛል ብሎ ያልፎረሸ አሁን ላይ ያለ አንድ ነቢይ ልታመጣልኝ አትችልም። በተቃራኒው ደግሞ እግዚአብሔር እንደዚህ ይላል ብሎ የፎረሸ አንድ ነቢይ ከመጽሐፍ ቅዱስ ማምጣት አትችልም። ስለዚህ አሁን ላይ ነቢይ የለም፣ እውነተኛ ነቢይ ታስብ። ስለዚህ ከመጽሐፍ ቅዱስ አሳየኝ ፎርሻል ያልክበትን አንድ ብቻ በቂ ነው። ይሄን አላሳየም። አንተ ታውቀዋለህ። የምታውቀውን ነገር እኔ ለአንተ ማሳይ ነገር ስቶሪውን ጀምርና አንተ የምትለው አይነት እንዳልሆነ ገብቶኛል። ቆይ አሁን ይኸውልህ የነጥብ የመጣልና ያለመጣል ጉዳይ ሳይሆን አሁን ኦኬ ነዛ ያሰብኩ ነው ያወራኝ ያለው ተውሱን ቆይ በዛ መንፈስ ማን አራጋው ዋ ካለ ጠጣ ነው ዋ እየጠጣው ስለሆነ አራጋው አንተው አሁን እሷን እየተናገርክ ያለው አሁን ዲቤት አይደለም፣ ነጥብ መጣል አይደለም። እኔ ነጥብ መጣልም ዲቤትም እያሰብኩ አይደለም ማወራ ኦኬ። ስለዚህ እሱን አውጥተህ ጣለውና ፍሬንድሊ የሆነ ዲስከሽን እያደረግን ያለ ነው። የመዳናችን ራስ ያልሆነ የመዳናችን መሰረት ያልሆነ ነገር ነው እያወራን ያለ ነው። ይሄንን ስለተቀበልክ የምትድንበት፣ ይሄንን ስለማትቀበል የምትጠፋበት ኢሹም አይደለም። ወደ ሆነ አንደርስታንዲንግ አንተ እንድታመጣኝ ወደ ሆነ አንደርስታንዲንግ እኔ ላመጣ ነው። ከዛ ኦኬ እውነቱ ይሄ ነበረ ብለን እንድንቀጥል ነው ዳሲት። ስለዚህ አንድ ነገር ልጠይቅ። ስለዚህ የሰዓት ሚስት ሰው የለም፣ ሰው አይስትም። በቃ አንድ ሰው ነብይ ከሆነ በኋላ ፐርፌክት ነው። ፐርፌክት ካልሆነ ሰውየውን አይደለም የሰውየውን ላይፍ አይደለም ነው የሰውየውን ላይፍ አላልኩም። ሰውየው ከሚስት ተናግሮ ቆይ ዮናስ እግዚአብሔር ብሎኛል ብሎ ዮናስ ጋር ልውሰድ። የቱ ጋር ነው ዮናስ እግዚአብሔር የተናገረውን ነገር ዲስቶርት ያደረገው? ኖ አይደለም፣ ዲስቶርት አላረገም። ግን ምንድነው ያለው? ምንድነው ያለው እሱ እግዚአብሔር አንተ እኔ የተናገርከውን እጄ ብናገር እኔ ከተናገርኩ በኋላ አንተ ትመለሳለህ፣ እኔ ግን ውሸታም ሆኜ እቀራለሁ አለ አይደለም። ስለዚህ አልናገርም ብሎ ነው ወደ አሳ ሆድ ውስጥ ሄደው። ስለዚህ ምን አለ እዚህ ጋር ነቢያት ይስታሉ ለማለት አይደለም። አሁን ይስታሉ አይስቱም በሚለው ነገር ላይ እንትን ለለ ሰው ልጅ ከራሱም ሊናገር ይችላል። እግዚአብሔር ግን ተናግሮ ውሸት የለም 100%። እኔ እግዚአብሔር ከተናገረ አይዋሽም። ግን ምን አለ ያኛውን ሰውዬ ምን አለ ትሞት አለ በተባለ ጊዜ ጸለየ፣ ለመነ። ምንድነው የሆነለት? እድሜ ተጨመረለት አይደል? ከመመለሱ የተነሳ ማለት ነው። እና አንዳንድ ጊዜ ሁለት ቆይ ማብራሪያውን እሺ አይ ቲንክ አንተ ስታብራራ ጥሩ ነው። እንዳንተ የሚያስቡ ሰዎች ስላሉ እሱን በእግዚአብሔር ቃል መልሰን ኤክስ ለማድረግ ይመቸኛል። ሶ ጀስት ቀጥል። የሕዝቅያስን እያወራን ያለው የሕዝቅያስ አሁን እኛ እያወራን ካለነው ነገር ጋር ምንም ነው የማይገናኘው። እስቲ ቀጥል አብራራው። ነብዩ በተናገረው ነገር እግዚአብሔርን ዋሾ ያደረገበት ካለ አሳየኝ ነበር ያልኩ። እግዚአብሔርን ዮናስም ማሳይ ቦታ የለም። ይሄን
በቃ የለም ብሮዬ በቃ ተው ለምን ትለፋለህ ታዲያ ኖ አይደለም ይሄን አላሳየኝ ቆይ አንተ ስንቱን ነቢያት ቆይ አዳምጠኝ የማታሳየኝ ስለሌለ ነው ከመጽሐፍ ቅዱስ የእግዚአብሔርን መገለጥ ተቀብሎ ኢቭን ሲናገሩ እንኳን አበላሽቶ የተናገረ የለም አይደለም ዋሽቶ ሊናገር ሲናገሩ እንኳን አበላሽቶ አይናገሩም አሁን ላይስ አበላሽቶም ይናገራል ዋሽቶም ይናገራል የሌለም ይናገራል ከራሱም ይናገራል እነዚህ በሙሉ እውነተኛ ነቢያት ላይ ማታገኛቸው ናቸው መጽሐፍ ቅዱስ ላይ ስለዚህ እኮ እሱን ዲፌንድ ማድረግ ይችላል ቆይ አማን እሱን ዲፌንድ ማድረግ እንደሱ አይነት አሳየኛ ነብይ እሱ አይደል ይሄንን አንተ ምንም ዲፌንድ እናደርጋለን ኖ ይኸውልህ አማን እኔም አንተም ማለት እሱን የሚመስል አሳየኛውን እኮ ቆይማ ይኸውልህ ስማኝ ኖ አንተ you can't defend them by the way አንተ ምንም ዲፌንድ እናደርጋለን እነዚህ by the way ይኸውልህ በውሸቱ ዋሽቶ እንትን ብሎ ሰውየው ከጥፋቱ ማይመለስ ከሆነ ጥፋቱን እኮ ታውጣለህ ማውጣት ግዴታክ ነው ታደርጋለህ አንተ እዛ እስከሆንክ ድረስ እዛ ኤሪያ ላይ እስካለ ድረስ ያንን ትሰራለህ አንተም እኔም በምችለው የዋሻውን ውሸታም ነው እላለሁ ግን እንዳለ አሰራሩ እንትኑም የለም ብለህ ስትል ደግሞ እንዴት ሊሆን ይችላል አክቹአሊ እኛ አሁን አንተ ጋር እንደዚህ እናርጋ ቀላል እኔ ያልዋሻው ሰላም ላቅ ይችላል ለምሳሌ አንተ ስለዚህ እሱም እንዳኛው አልኩ እኮ በምን አንተን እሱን ላሳምን ይችላል ማለት ልታሳምነኝ የምትችልበት መንገድ አለ እንዴት አይደለም ለምሳሌ ልታሳምነኝ ትችላለህ አሁን የተማመንባቸውን ፖይንቶች ያዙ መጀመሪያ መጽሐፍ ቅዱስ ላይ ያለውን የሚመስል እነሱ ላይ የምናየውን ስታንዳርድ ሽታውን አናገኝባቸውም በዚህ ዘመን ላይ ያሉት ላይ ብላችሁ እቹ እዚህ ጋር ቡና አለች አይደል ስታሸቱ ቡና ይላል አይደል ነብይ የሚል ሽታውን አታገኙትም ዳንኤልን የሚመስል ኢሳይያስን የሚመስል አታገኙም ቀውሱን ነው የምታገኙት አሁን እሱ ወዳለበት እንምጣ ኢንስተንትሊ ቀደም አሳየኝ ያልኩት ጥሩ ፖይንት የሚሆነው ለምንድን ነው እነሱ ላይ ያየነው እሱ የነብይነት መስፈርት ስለሆነ እግዚአብሔርም አጽድቆላቸው ነብዩን ማትሰሙ ከሆነ ነብዩን ማትታዘዙት ከሆነ እኔ በቀላችኋለሁ እሱን ካልታዘዛችሁ እኔን አልታዘዛችሁም የሚልበትን ያንን ኦርደርና መስፈርት በዚህ ዘመን ልናገኝ እንችላለን ወይ አንችልም እሱን ፕሩፍ ካደረግን በኋላ ኦኬ መጨፍለቅ እንዳይሆንብን መቼስ ሁሉንም ዞረን አላየንም ሁሉንም ቼክ አላረግንም ስለዚህ እንደዚህ አይነት ነገር ላይ ልንደርስ አንችልም የወንድማችን አርጊመንት ማለት ነው አርጊመንት ሾው ሚ አምናለሁ እኔ ችግር የለውም አገልግሎቱ ዶክመንትድ የሆነ አሁን እኮ ብሉይ ኪዳን ላይ የኤልሳንም በለው ኤልያስንም በለው ሌሎች ነቢያት ደቂቅና ቤት ነቢያት ደቂቅና ቤት ነቢያት የተናገሩት አትሊስት ተናግሯል ተብሎ የሚታመነው ነገር ስለተቀመጣልን በኦርደር እያየን አልሳቱም ብለናል አይደለ ስለዚህ አንተ አሁን የምታመጣልኝ ሰውዬ ዶክመንትድ በሆነ ሁኔታ ምንም ክስ ሳይቀርብበት በሚናገራቸው ነገሮች በሙሉ ሳይፎርጅ ተናግሯል የሚል ኮንክሪት ኤቪደንስ ከመጣ እኔ ምን አታገለኝ ችግር የለብኝም ገስ ዋት አታመጣም ለምን ሜቶዶሎጂ ስለሚጠይቅ ማለት ነው እሱ አገልግሎቱን የጀመረበት ጊዜ ደን እስካሁን ያለበት ተብሎ ደን ያገለገላቸው በሳምንቱ ያሉ ቀናት በወሩ ያሉ ቀናት በአመቱ ያሉ ቀናት ተብሎ ደን በዛውስ ፕሮፌሲ አድርጓል ተብሎ የሚታመንባቸው ታይቶ እያንዳንዱን መንጠሪያ አውጥቻለሁ አንተም አትለኝም አለዚያ ውሸታም ነህ አንተም አታወጣም እሱ እንደዛ ከወጣ በኋላ ነው yes እንከን የለበትም መንፈስ ቅዱስን ክሌም አድርጎ እግዚአብሔርን ክሌም አድርጎ አልተሳሳተም ሊባል የሚችለው እሱን አንተም ልታረጋ ትችል ሃይፖቴቲካል የሆነ ነገር አወራለሁ ካላልክ በስተቀር ማለት ነው ሃይፖቴቲካል እኔ እሱም ባየሁበት በቃ የሚደረጉ ነገሮች አትሂድ እኔ እንደዛ አልልም ለምን መሰለህ የሰው ልጅ በምድር ላይ ያለ እንደ ሰው ነው የሚኖረው እንደ እግዚአብሔር አይኖርም እንደ መላእክትም አይኖርም እንደ ሰው ነው የሚኖረው እንደ ሰው ሲሆን ደግሞ ሰው ልጅ እንከን አይጠፋበታል አይስትም አይወድቅም አይደክምም በደከመ ሰዓት ደግሞ ከስጋው አይናገርም ማለት አልችልም ሊሆን ረፍ እስቲ በደከመው ሰዓት ከስጋው የተናገረ ነብይ ያሳየን ከመጽሐፍ ቅዱስ ነው እሱን አይደለም ታዲያ ለምን ታገናኛለህ በቃ ጣለው እንዴ ይደብርህ እስቲ አንተ የምትለው ነገር የሆነ ነብይ ላይ መጽሐፍ ቅዱስ ላይ ማታየው ከሆነ ለምን አጥለው ለምን ትታገላለህ አቶ እንዴ እዚህ ጋር ከስጋው ድካም የሆነ ሳምባዲ አወራ ብሎ ነገረ ለምሳሌ ሐሰተኛው አስተማሪ ዮናታን አክሊሉ ፕሮፌሲ የሚል ትምህርት ነበረው ከ4 ነው 5 ዓመት በፊት መልካም ወጣት ሰብስቦ ሲናገር ነብዩ አለ
ነብዩ እግዚአብሔር ተናግሮት ሊሆን ይችላል። ሲናገር ግን ከራሱ ሊናገር ይችላል። ከየት አባካ መጣ? ከኔ ያመጣው የታለ? ከራሱ በራሱ ድካም ከራሱ ወር በሰይጣን ኢንፍሉዌንስ ሆኖ ተናገረ የሚል ከየት አመጣ? አተውም ከሌለ ቃሉ ላይ በቃ ያያለው ነገር ቃደው ቃሉ ላይ ከሌለ ማለት ነው። ለምን አክደው? ምን አታገለ? እኔ እኮ ለመካድ አይከብደኝም። ለምን? መጽሐፍ ቅዱሱ እሱ እውነት ነው ብዬ ስለማምን፣ እዛ ላይ ያለው እውነት ነው ብዬ ስለማምን አልታገልም። እዚህ ጋር እሳት ቢያወርዱ አልታገልም። የሆነ መስፈርት አበላሽቶ በጀርባ በኩል መጥቶ ሌላ ነገር ቢያሳየኝ አልበላም። እኔ ለምን? እዛ ጋር የማይስቱ እግዚአብሔር ተናግሮ እኔ እንዴት እንደማምን ልንገርህ። የላከውን ሜሴጅ ጭምር ፕሮቴክት ያደርጋል እግዚአብሔር ብዬ ነው ማምነው። ከራስ ጨምረ ሞቅ ብሎ እንዳትናገር ማለት ነው። የላከውን ሜሴጅ ራሱ ፕሮቴክት አድርጎ እግዚአብሔር ተናግሮ አንድ ቃል ጠብ አይልም አምናለሁ እኮ። ስለዚህ ሰዎቹ ስለዚህ ሰዎቹ ግን ከራሳቸው ይጨምራሉ። በቃ ጣለው አውጥተህ ዛሬ እንደ ነፍጥ አውጥተህ እሺ፣ እነሱ ይጨምራሉ። እግዚአብሔር ግን እንድሰጣን ለምን አንጸልይም? በቃ ትክክለኛ እንደነበሩት ነበር እግዚአብሔር እንድሰጣን አብረን እንጸልይ። ምናልባት አንተም ልትሆን ትችላለህ። ራስህ ጸልይ። እኔ አላምንም አለ በዚህ ሰዓት አንተም በዛ ስፒሪት ጸልይ፣ ራስህ ጸልይ። እኔ መጽሐፍ ቅዱስን ሳነብ ያገኘሁት ያኔ በነቢያት ለአባቶቻችን በነቢያት በልዩ ልዩ መንገድ በነቢያት ተናግሮ፣ አሁን ግን ሌሎች ነቢያትን ላከልን አይደለም ያለው፣ በልጁ ተናገረን ያለው። ከዛ እየተናገረን ይቀጥላልም አላለም። ኦኬ። ስለዚህ እኔ የልጁ ሜሴጅ በቅቶኛል ነው የምልህ። በልጁ በኩል አብ የተገለጠው በቅቶኛል። ሐዋርያት የሰሙ ያጸኑት በቅቶኛል። አንተ ጸልይ እንደ ሳሙኤል እሺ። ማርቆስ ላይ ያለውን ምን ትላለሽ? የማርቆስ ቃልን ምን ትለዋለህ? ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ የታል ትንቢት? በአዲስ ቋንቋ ይናገራሉ። ትንቢት ነው እያወራን ያለ ነው። ነብይና ትንቢት ነው እያወራን ያለ ነው። የታል? እዛ ጋር ይፈወሳሉ ምናምን የለም ትንቢት እዛ ጋር። እሺ፣ ቆሮንቶስ ላይ ያለውን ምን ትላለህ? አንዳንዶቹን ነቢያት፣ አንዳንዶቹን ሐዋርያት፣ አንዳንዶቹን እንደዚህ ይስም ሾማል ብሎ ቆሮንቶስ ላይ የተናገረውንስ ምን ትላለሽ? እሱን ቃልስ እንቀለው ካንተው ላይ አይ አትነቅለውም። ለሱም መልስ ስላለ ማለት ነው። አትነቅለውም። ለምሳሌ በቃ እኔ እንዳስተያየት አንድ ነገር ልንገርህ። ሶሪ እንደ ብራዘር ሊ እንደ ወንድምም እንደ ታላቅም አንድ እንትን ልበል። ስታንዳርድ የሆነ ስታንዳርዶችን እየወጣ አስተምር። በቃ ችግር የለው። ያንተ ትምህርት በትምህርት ትምህርትን እኛም እንከታተላለን፣ ሌሎችም ይሰማዋሉ፣ ብዙ ሰዎች ይሰማዋል። ስታንዳርድ የነቢያትንም ስታንዳርድ በዚህ ዘመን መሆን ያለበትን ነገሮችን በዛ ስታንድ ዲቪዬሽን አይሁን። በቃ ወይስ ዲቪዬሽን ከሆነ አንደኛ መሰረታዊ የሆነ ቤዚክ የሆነ ነገር ሰው አያገኝም፣ የሰዎችንም ህይወት አይቀይርም። ያ ዲፌንድ ነው የምታደርገው። የመጣውን ገጭተህ ተመልሳለህ፣ ከዛ ለውጥ አይመጣም። በሰው ህይወት ደግሞ የሚኖረው መሰረታዊ የሆነ ኮንቲኒዩስ የሆነ ነገር ሰስቴነብል የሆነ ነገር ሲሆን ነውና እስቲ በዛ አንገል ሄድበት ነው የምልህ። አስተምር። ሰዎች ያንን የሚቀበሉ ይቀበሉዋል፣ የማይቀበሉ ደግሞ አይቀበሉም። ክርስቶስንም እንዳልተቀበሉ አንተ ዝግጁ ነህ? ልምምዶችን እና አም ሬዲ እኔ በጣም ሬዲ ነኝ። ቆይ አራጋ እኔ ችግር የለብኝም። ሰምቻለሁ እኮ 2 ደቂቃ ያክል ማንጻት ሰምቻለሁ። ስማኛው እኔን በመከርክበት የምታየውን ነገር ቻሌንጅ ለማድረግ አንተ ዝግጁ ነህ ወይ? ምክንያቱም እኔ ሙሉ ወንጌል ውስጥ ነው ያደኩት። ኦኬ ጅኒ ወጣ ሲባል እያየሁ ነው ያደኩት። ጅኒ ለማስወጣት እየታገልኩ ያን ቅባት ካላገኘው በየቅድም ስመሰክር ነበር። እንደ ቲቪ ጆሹዋ ካልሆንኩ እንደ ቤኒን ካልሆንኩ ናንስል ያደኩ ሰው ነኝ። ያ ነገር ኢንፍሉዌንስ አድርጎኛል፣ አውቀዋለሁ። እሱ እኔ ልምምዶቼን ጭምር ነው። ኦኬ ልምምዶቼን ጭምር ነው ቻሌንጅ ያደረኩት። ለምን ልምምዶቼ የመጡት ፔንቴኮስታሊዝም ባመጣው መስመር ውስጥ ነው እንጂ ኤርሊ ቸርች ላይ በነበረው መንገድ አልነበረም፣ ኋላ ላይ ስደርስበት ማለት ነው። ስለዚህ ምንድነው እየተለማመድኩ የነበረው? ምንድነው ሳይ የነበረው? ምንድነው ልሳን ነው ብዬ ማወራው? አሁን ልሳን እኔ እናንተ የምትሉትን በደንብ አወራዋለሁ። ባይዘው ሙሌ ግን ጄኒውን የሆነ ልሳን ነው ብዬ አላምንም። አሁን ላይ እግዚአብሔር ከአፌ ላይ ሙሉ በሙሉ ጠርጎ ቢያስወጣልኝ ደስ ይለኛል። ግን አውቀዋለሁ አሁን እሱ ልሳን ነው የምትሉት እሱ እንደሆነ። ግን በቃሉ ስመዝነው ደግሞ የለም፣ አይፈታም፣ የት እንደሚነገር አይታወቅም። መጽሐፍ ቅዱስ ግሎሰሊያ ቋንቋ ነው ይላል። ልሳን ማለት ነው ግዕዝ ነው ቋንቋ ማለት ነው። አለቀ። ልሳን ነው ግዕዝ ነው፣ አማርኛው ቋንቋ ማለት ነው። አለቀ። ስለዚህ የምናገረውን ነገር ነው ቻሌንጅ ያደረኩት። የምናገረውን እስቲል ነው አፌ ላይ ያለውን ነገር ነው በቃሉ ቻሌንጅ ያደረኩት። አንተ ለሱ ዝግጁ ነው ወይ? እኔን መምከርህን ተው። እኔ እሱን አንተ የምትልበትን ስቴፕ አልፌ ነው የመጣሁት። አሁን ኢት ኢዝ ዮር ተርን። ኦኬ
አንተ የምትልበትን ስቴፕ በራሴ ላይ አልፌ ነው የመጣሁት። ኦኬ በራሴ ላይ አልፌ ነው የመጣሁት። እኔ ይኸውልህ አንድ ነገር ልንገርህ። እኔ ይኸውልህ ሌሎች ጥያቄ ያላችሁ ሰዎች ገስት ላኩ። እሺ ቀጥል። ያው ካሉ አስገባቸው፣ እኔ እወጣለሁ። ይኸውልህ እኔ ሌሎችን ወክዬ መናገር አልችልም። ባይዘው መቼም ማለት ራሴን ነው እኔ ያየሁትን በደረስኩበት በጨበጥኩበት በሰማሁበት መመላለስ ነው የሚመላለሰው። በህይወቴ የደረስኩበት ስታተስ አለ። ያንን ስታተስ ምንም ሚሊየን ትብርት ብታመጣ ምንም አይነት ብታመጣ ላታወርደኝ ይችላል። እኔ የደረስኩበት የራሴ ልምምድ ነው። በደረስኩበት እመላለሳለሁ፣ መጽሐፍ ቅዱስም ስለመደግፈኝ። አንተ ደግሞ በደረስክበት ትመላለስ። ያንተ አደረስክበትን የግድ እኔን ስበህ ካላመጣ አይሆንም። ወይም ደግሞ እኔ የደረስኩበትን አንተ ስቤ እዚህ ካልመጣ ብዬ ማለት አልችልም። ጄነራሊ እኔ እያልኩ ያለው አንተ በደረስክበት የራስን ሄድበት፣ ካዛ ውስጥ እኔ ለኔ የሚጠቅመኝን ይቀበላለሁ። ግን ቤዚክ ነገር ማለት ኮንቲኒዩስ የሆነ ነገር ቤዚክ የሆነ ነገር ይኑረን። በቃ እናነባለን፣ መጽሐፍቶችንም እናነባለን፣ የተጻፉ ነገሮችን እናነባለን። በቅንነት ማለት በእልህ አይደለም፣ በሰዎች ጋር እልህ ተያያዘን አይደለም፣ መሆን የለበትም። እኔ እውነትም ነገር ነገ የምትመለሰው ነው። እልህ ውስጥ ከገባ ነገ ትመለሳለህ። እኔም እልህ ውስጥ ከገባው ነገ ይመለሳለሁ። የማይቀር ነገር ነው። ያ እንደዛ ስለሆነ ግን በቅንነት ባይብልን እግዚአብሔር ነገ እኮ እንሄዳለን። ያንተ ዘመን ያልቃል፣ የኔም ዘመን ያልቃል። ጥለን እንሄዳለን ይሄን ምድር። የማይቀር ነገር ነው። ይሄ እውነት ነው። ምንም ብታውቅ ማለት ነው ሚሊየን ታይም የሰዎችን ዕውቀት የሚሊየን ሰው ጭንቅላት ይዘህ ብትሄድ ይቆማል። አንተ የሆነ ሰዓት ላይ ቲንክ ቀደም ያልኩ ነገር ያስፈራራው አይደለም። እኔን አሁን የደረስኩበትን የትኛውንም አይነት ትምህርት ብታመጣ እኔን አትቀይረኝ። እኔ ያመንኩት ነገር አለ፣ ግን እኔም ማግኘት የምፈልገውን አገኛለሁ። በቃ ዳትስ ካንተ ማግኘት ያለብኝን ባገኝ ደስ ይለኛል። አለ ዕውቀት ያን ዕውቀትን ሼር ባረግ ደስ ይለኛል። የማረገው ሼር ሳረግ ዝም ብዬ አልውጠውም። ግርድፉንም ምኑንም ሰብስቤ አልውጠውም። መንጥሬ ይውጣሉ ለይቼ ማለት ነው። የሚሻለኝን የሚያዋጣኝን ይሆነኛል ብለውን ወስዳለሁ። ግን እንዳለ 100% ሹር አለ፣ ጥሩ ነገር አለ። ያንን ትምህርቶችን እንፈልጋለን። ገብቷል። ሌሎችም አንተ ብቻ አይደለም የሳቱትም ቢሆን የሚሉትን ሰምተን እንበጥራለን፣ የሚመቸንን እንወስዳለን። እኛ ምእመናን ነን። ባይዘው ኦኬ ቴንክ ዩ I don't think ቀደም አሁን are you ready ምናምን ብዬ ነበረ። I don't think you are ready አሁን ከመለስከው ማለት ነው። I don't think you are ready። ለምሳሌ አንተ እኔን የመከርክበትን በቲዮሪ አይደለም ያለፍኩት፣ እኔ ራሴ ላይ ነው ተረማምጄ ያለፍኩት። ቼክ አድርገው እስቲ ምናምን እልህ ውስጥ አልክ። እኔ ማንን እያሰብክ እንዳወራ ግራ ነው የሚገባኝ። የኔ ሪዝን ፒውር ቲዮሎጂካል ነው ብያለሁ። እኔ ወደ ጎን የሆነ ሰው ላላስያዘኝም ነቢያትን ሐሰተኛ ነብይ ብዬ 8 ዓመት 9 ዓመት በፊት እዩ ጩፋ ላይ ወረቀት ይዤ ሲወጣ ኦኬ ሪዝኔ ፐርሰናል አልነበረም፣ ቲዮሎጂካል ነበረ። ኦኬ የዛኔ ነቢያት አሉ ብዬ እንኳን ማምን ሰው ነኝ። እዩ ጩፋ ላይ ወረቀት ይዤ ሲወጣ ማለት ነው። እውነተኞቹ አሉ ብዬ ማምን ሰው ነኝ። እውነተኛ ጭራሹን የለም ያልኩት እዩ ጩፋ አስጠልቶኝ አይደለም፣ እስራኤል ዳንሳ አንገሽግሾኝ አይደለም፣ ፒውር ቲዮሎጂካል ነው አልኩት። እዚሁ ላይ ጨምሪ ይበላት እና ፒውር ቲዮሎጂካል ነው የነበረው እንትኔ። ከዛስ ታዲያ ምን ቀየረ? እውነተኞች አሉ ስትል የነበርክ ሰውዬ አሁን ለምን የለም ትላለህ? እውነተኛ ልሳን አለ ብለህ ራስህ ደግሞ ትናገረዋለህ። አሁን ላይ የለም ለምን ትላለህ ሲባል ምሰጠው መልስ አለ። ስናገር ግን ፕራክቲካል ከኔ ህይወትም ተነስቼ ነው ልምምዱን ደን ሌሎቹም ከሚለማመዱት ነው ደን እኔን ወደዚህ አቋም ያመጣ የሆነ ጉዞ አለ። በአንድ ቀን ምሽት የፈረሰ ነገር አይደለም። ለሱ ዝግጁ ነው ወይ ብዬ አው ዝግጁ ነኝ አልከና ለዛ ነው እኔ ተስፋ ቆረጡ። ቅድም እያወራ ያለ ኦኬ አውርቶ ይጨርስ ከዛ ይውጣ ብዬ ዝም ያልኩ ለዛ ነው። ኦኬ አልኩና እኔ ኦሬዲ ማምነው ማቀዋለ ሺህ ጊዜ እንትን ብትለኝ አልለውጥም አልክ። ታዲያ ምኑን ነው ሬዲዮ እንኮ እኔ ምን ለማመደውን ጭምር ነው ቻሌንጅ ያደረኩት። የሆነ ሰዎች ላይ ማይሆን አይደለም ራሴ ላይ ማያየውትን ልክ ነህ። በጣም ያየውትን ጭምር ከዛ ሺህ ጊዜ እንትን ብትለኝ አልቀይረውም። ያየውትን የሰማውትን አልቀይረውም። እኔ እኮ ያየውትን የሰማውትን አይደለም ራሴ የቀመስኩትን ነው ቻሌንጅ ያደረኩት።
እኮ ገባኝ። አንተ ለዛ ሬዲ ነው ስትለኝ አዎ ሬዲ ነኝ፣ እንደውም አልፌ መጥቻለሁ፣ ሩቅ መንገድ ላይ ሆኜ እየጠበቅኩ ነው። አንተስ ሬዲ ነህ ወይ ሲባል አዎ አልከኝና ሺህ ጊዜ ብትለኝ ጨምቀህ ብትለኝ አልቀይረውም አልክ ማለት ነው። ስለዚህ ከአንተ ጋር it is a waste of time ይሆናል ማለት ነው። እሱ ነው የገባኝ ቀደም። ሶ ቴንክ ዩ ብያለሁ እኮ ቀደም። አሁንም ራሱን ስለሆነ የምትነግረኝ አልነግርህም ምልህ ፕራክቲካል ለምሳሌ ለነገርኩ እኮ ሐዋርያቶችም እኮ ሲጽፉ ያዩትን የሰሙትን ነው የተናገሩት። እነሱ ከተናገሩት ካዩት የሆነውን ያደረጉት ያዩትን የተናገሩትን የሰሙትን ነው። ሶሪ ማን ከላይ ያለው እንትንን ዝጋው። ሚውታርክ ከላይ አድማስ እና ስለዚህ እኔ ደግሞ በሌላ ላይፍ ላይ ያየሁትን የተለማመጥኩትን የሰማሁትን እንዴት አድርጌ መካድ ይከብዳል። ራስን መካድ ይሆናል። እኔ ያየሁት ራስን መካድ ነው። አሁን ለምሳሌ እኔ ብያለሁ። እኔ ያየሁት ራሴ ላይፍ ላይ ያየሁትን ነገር ሲጀመር የተለማመድከው ነገር ሁሉ መጽሐፍ ቅዱሳዊ ነው ማለት አይደለም ባይዘይ። ስለዚህ ምን እያረክ ነው አሁን ሲባል በተለምዶ የተነገረህን መንፈስ ቅዱስ ሙላት ኦኬ። እኔ ያው መንፈስ ቅዱስ ሙላት የሚመስለኝ ሲነዝርህና ስትወድቅ ይመስለኝ ነበር ሎንጌሎስ ሆኜ ማለት ነው። ቃሉን ሳጠና ከመንዘርና ከመንቀጥቀጥ ከመውደቅ ጋር ምንም ያገናኝ ነገር የለውም። ስለዚህ እሱን ትምህርት አወጣው ማለት ነው። እያየው ሰዎች እየተነኩ ምናምን ሲንፈራፈሩ እያየው እንኳን መንፈስ ቅዱስ ሙላት ማለት ይሄ አይደለም ማለት ጀመርኩ ማለት። ለምን የለም ቃሉ ላይ የትም ቦታ መንፈስ ቅዱስ ሙላት ተብሎ መውደቅ። አሁን ያየውትን እንዴት ልካድ? እንዴት አትክድም? ቃሉ ካሳመነ እንዴት አትክድም? አሁን አንተ እያረክ ያለው you know ልምምድህን ከቃሉ በላይ እያስበለጥክ ነው ያለው። ኦኬ እኔ ግን እላለሁ ልምምዴ በእግዚአብሔር ቃል የዳኘው ሰው ነኝ፣ ይዳኛል ብዬ ማምን ሰው ነኝ። ምናልባት አንተ እኮ በልሳን አትናገርም። አሁን ተሶኮል ልሳን እኔ እናገራለሁ። እሱን ነው ቻሌንጅ ያረኩት። ኦኬ እሱን ነው ቻሌንጅ ያረኩት። ይሄ እኔ የምለው ነው ወይ ኤርሊ ቸርች ላይ እንዴት ነው የታመነው? ሊቃውንቶቻችን እንዴት ነው ያዩት? ዳን እዛ ክፍል ላይ መጽሐፍ ቅዱስ ራሱን በራሱ ይፈታል። የመጀመሪያው አካሄድ ስለሆነ ሌሎች ክፍሎች ላይ እንዴት ተፈታ? እሱን ነው ቻሌንጅ ያደረኩት። ከዛስ ፕራክቲካሊ ሳየው ከቦታውም አይመጣም። ዳን በአንድ ቀን አውጥቼ ጣልኩት አይደለም። ጌታ ሆይ ይሄ ነገር ምንድነው ነው ያልኩት። ዳሴ ከየት መጣ? ከጅምሩ እንዴት አፌ ውስጥ ሊገባ ቻለ? እንዴት እንደዚህ ልለማመድ ቻልኩ? ራሴን ነው ቻሌንጅ ያደረኩት። but you are not ready for that። ለምን ያየሁትን እንዴት ልካድ? እኔ ያየሁትን ሳይሆን የሆንኩትን ጭምር ነው ቻሌንጅ ያደረኩት ነው ማለት we are not the same። ስለዚህ አንተ ክሌም it is not የሆነ ለለውጥ ከዛ መልሶ ግራ ቀኙን አይቶ ሌላውን ቻሌንጅ ለማድረግ እውነት ነው ብሎ ያመንከውን ነገር ለማምጣት እውነት ነው ብሎ ወዳሰብከው ነገር ለመሄድ የሚሆን አይነት አቋም አይደለም አንተ አሁን እያወራ ያለው። አይቻለውና አልክደውም። ዋት የሆነ ነገር አርጎኛልና እንዴት ልካደው? እክደዋለሁ። ቃሉ ላይ አስቀምጬ ሚዛኑን ከጣለብኝ አሽቀንጥሬ ጥለዋለሁ። አሽቀንጥሬ ለምን እየነዘረኝ አይደለም? እዛ የቆቃ ግድብ ሁሉ ፓወር መጥቶ በሰውነቴ አልፎ አይነዝረኝም። አውጥቼ ጥለዋለሁ። ቃሉ ላይ መጥቼ ይሆንና እኔ ምን ለማመደው እስቲ ጴጥሮስ ላይ እንዴት ነው ይሄ ነገር፣ እስቲ ዮሐንስ ላይ ይሄ ነገር እንዴት ነው ብዬ ከቀለለብኝ ለምን ዛሬ እሳት ከሰማይ ሲወርድ አላየውም? አውጥቼ ጥለዋለሁ። እኔ እናንተ እዚህ ጋር ነው የምንለያየው። አንተ ያየውን አትተውም፣ እኔ ደግሞ የተለማመድኩትንም እተዋለሁ። ስተው ግን የሆነ አቢዩዝ የሚደረግ ነገር አይቼ የሆኑ አካላት ያንን ነገር ሲያበላሹ ስላየው ነገር በዛ ብዬ አይደለም ቃሉ ላይ መዝኝ። ስለዚህ መጀመሪያ የሚቀድመው የእግዚአብሔር ቃል እውነት እሱም እንዴት ይፈታል የሚለው ነው እንጂ እኔ ላይ ሀፕን ያደረገው ነገር ሰከንደሪ የሚመጣ ነገር ነው፣ ተከትሎ የሚመጣ ነገር ነው። ሚካድ የሚጣል ነገር ነው አላልኩም። በቃሉ ተመዝኖ ማለፍ ያለበት ነገር ነው። ስለዚህ እኔ ህይወት ላይ ስለሆነ ግዴታ እውነት ነው ብዬ ይዤ አልሄድም። ቃሉ ላይ የተረጋገጠ ከሆነ የዛኔ ነው ይዤ የምሄደው። that's why we are different. so thank you very much። ያው ከዚህ የተለየ ነገር ስላልሆነ ማለት ነው እንትንም አትለው። እሺ ቶርፓኒውስ ሰላም እንዴት ነው? ሶ ልጀምርና መጀመሪያ ፕሮሴስ በማድረግ ልጀምር። ዋናው ግራውንድ ሚውት አድርጉ የምትገቡ ሰዎች።
እሺ ቀጥል። እሺ እና ሁለት ጥያቄዎች አሉኝና የመጀመሪያው የወንድ ልጅና የሴት ልጅ ሮል ክርስቲያን ላይ ወይም ቤተክርስቲያን ላይ ያለው ነገር ነው እና ዚስ ዴስ በጣም እንደ ኦፌንስም እየታየ ስፔሻሊ ደግሞ ፕሮቴስታንት ላይ የማይሆን አካሄድ እየተካሄደበት ያለበት ሲቹዌሽን አለና ኦርቶዶክስ በዚህ በጣም አሪፍ ግራውንድ አላት እና ወደ ፕሮቴስታንት ሲመጣ ደግሞ የማይሆኑ ሪዝኖች ይደረጋሉ። ለምሳሌ ሴት ልጅ ፓስተር መሆን አለባት፣ ሴት ልጅ መሪ መሆን አለባት ይላል ወይ መጽሐፍ ቅዱስ ግራውንድ አለው ወይ? ማነው ሴት ልጅ መሪ መሆን አለባት ያለ? ክርስቲያስ ያለው የፕሮቴስታንት ሙቭመንት ላይ እንደዛ አይነት ስልቶች አሉ። አሁን ሴት ፓስተሮች የመጀመሪያው ነገር እንደውም ማጆሪቲ ውስጥ የለም። አንተ ኤክሰፕሽናሎችን ነው እያወራ ያለው። ሴት ነብይ የለችም። ሴት እና ምን መጽሐፍ ቅዱስ ላይ ሴት ነብይ የለችም? ለምሳሌ ዲቦራ ልትለኝ ነው? ያ ዲቦራ ዳን የማን ልጆች ናቸው? ሐዋርያ ስራ ላይ ያሉት ሴት ልጆቹን ጠቅሶ ነቢያት ነበሩ። ያቺ ማናት? እሱም በብሉይ ኪዳን ይዘዋለን። ኦኬ በብሉይ ኪዳንም ያው እያልን ስለሆነ ማለት ነው። ወደ ቤተ መቅደስ ማርያምና ዮሴፍ ሲወስዱ ነብይ ነበረች አይደለም? ስለዚህ ነቢያት ነበሩ። that's not the question። አገልግሎት አንፃር ማለት እዛ መጽሐፍ ቅዱስ ላይ ያለውን እየጠየቁ ከሆነ አንደር ሰብሚሽን ፕሮፌሲ ማድረግ ይችላሉ፣ ትንቢትን መናገር ይችላሉ። ግን ከስልጣን በታች ሆኖ ነው የሚለው። ስለዚህ ቤተክርስቲያን ውስጥ ማገልገል ይችላሉ። አንደር ዳት እንትን ማለት ነው። ሶ አሁን የሴት የቤተክርስቲያን መሪ ልትሆን ትችላለች ማለት ነው። ኦን ዩር ቴክ ልበል። ምን አገናኘው? ትንቢት ትናገራለች፣ አንደር ዳ ኮንትሮል ሆና፣ አንደር ዳ አውቶሪቲ ኦፍ ሜን ሆና ትንቢት ትናገራለች። ስለ መሪ መሆን ትችላለች። ምኑን ሳወራ ምኑን ነው የምትመልስልኝ? ብሮዬ እሺ ይኸውልህ እንዴት መሰለህ አሁን ይሄ ባውንደሪ የሌለው አካሄድ ነው። እሺ ምኑ ነው ባውንደሪ? ሌሴት ባውንደሪያ ዘ ፈርስት ኦፍ ኦል የሴት ልጅ ሮል ጸጋ ስጦታ ተሰጥቷታል። ሶ ያንን ጸጋ ስጦታ ቤተክርስቲያን ላይ ማገልገል ትችላለች እያልከኝ ነው። ትንቢት የነብይነት ወይም የትንቢት ስጦታ ካላት she can preach on the church ምናምን። ቅድም ከልጁ ጋር ሳወራ ምን የወሰድከው ነገር አለ? አሁን ቅድም የነበረው ልጅ ጋር ከአንተ በታች የነበረው ልጅ ጋር እነዛ አሉ የሉም የሚለውን ክርክር ስከራከር አቋሚ ምንድነው የሚመስል? እዛ ላይ ቆመ ያን ሁሉ ሰዓት ያላበኛ አውርቼ እንደዚህ እያልክ ነው ትለኛለህ። የነብይነቱን ተውና ሴት ልጅ ቸርች ላይ ማስተማር አለባት የለባትም? የሆነ ወጥ የሆነ እንትን አልያዝክምና እየረገጥክብኝ ነው። ሳም እዚህ ምናምን የሆነ ልይዝ ስል ትዘላለህ የሆነ ቦታ ላይ እና አርቲኩሌት አድርገህ አንድ ጥያቄ ብቻ እንትን ልፍቀድልህና በቃ እቺን ጠይቄ ልውጣ የምትለውን ጥያቄ ጠይቀኝ። እሺ ሴት ልጅ ቤተክርስቲያን ላይ ማስተማር አለባት የለባትም? ጉባኤ ላይ ኦኬ ጉባኤ ላይ የሆነና ነገር ግን ወንዶች የሌሉበት ከሆነ ሴቶችን ማስተማር ትችላለች። ግን በጌታ ቀን በተባለው መጽሐፍ ቅዱስ ላይ እንድታስተምር አልተፈቀደም ነው የሚለው። ኦኬ ሶ እሺ ይሄ ነው ቢብሊካል የሆነ አንደርስታንዲንግ ነው እኔ መስማማበት። ናውዴስ ግን የሚታዩት እንትን ኤክሰፕሽናል ናቸው፣ እንቃወማቸዋለን። ግን ፕሮቴስታንት ብለህ ነው ቅድም የጠየቀውና ላይክ 90% ኦፍ ፕሮቴስታንት ቸርቾች ውስጥ ይሄንን አይደግፉም። ስለዚህ ፕሮቴስታንት ብለህ አስቀድመህ ቀጥለህ የምትጠይቀው ጥያቄ አይደለም። ይሄ አንዳንድ ብለህ አስገብተህ ብትጀምር ኖሮ ልክ ነው የምትሆነው። አንዳንድ ቦታ ላይ በምናያቸው ፕሮቴስታንት ውስጥ ባሉ ብትል you are right። እኔም እቃወማለሁ፣ ሁላችንም እንቃወማለን። ልክ ጆን ማካርተር ያለውን ቃል ልድገመውና ሴት ፓስተሮችና ሴት መጋቢዎች፣ ሴት መሪዎች ያሉባቸው ቤተክርስቲያናት ቤተክርስቲያን አይደሉም። ፓስተሯን ፓስተር አይደለችም። ምንን ታሳያለች? የእግዚአብሔር ቃል ላይ ያመፀች ሴት የምትታይበት ቦታ ነው ያ ቦታ። ያ የግል አቋሚ ነው እና መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ቀጥል።
እና አሁን እኔ ያየሁት ያለሁት ነው። እኔም ፕሮቴስታንት ነኝ። እሺ ቸርቾች ላይ ስፔሻሊ ደግሞ ነቢያት የሚባሉ ቸርቾች ላይ የሚታዩት ነገር አሩን ነው። አሁን እንደዚህ አይነት ኢሹ ስታነሳ ራሱ ምንድነው ይሄ የጾታ እኩልነት የሚባል ጥያቄ ውስጥ ሄደና ለመጽሐፍ ቅዱስ ተገዥነትና ምንድነው ግራውንዱ መጽሐፍ ቅዱስ ነው የበላይ ወይስ የሴት ልጅ እኩልነት የሚለው ፖለቲሳይዝ ይደረጋልና ኢቨንቹዋሊ ወዴት ሄዳል? ወደ ዌስተርን ሀፕን ያደረገው ነገር እየተገለበጠ ሄዳል ማለት ነው። ዌስተርን ላይም እንደዛ አይደለም ባይዘይ ዌስተርን ላይም አሁንም ክላሲካል የሆኑ ቸርቾች አብዛኞቹ ፋንዳሜንታሊስት ሆነው አሉ። ግን ኤክሰፕሽናል በሆነ ወይ ሊበራል የሆኑ በሚቀፍ ሁኔታ ሊበራል የሆኑ ሉትራንም የባፕቲስትም የአንግሊካንም የፕሬስቢቴሪያንም እንትኖች አሉ ሊበራል የሚባሉ ኢቭን ጌይ የሚያጋቡ ሌዝቢያን የሚያጋቡ አሉ። አሁን እነሱ ላይ ቆመን ነው ወይ ፕሮቴስታንቱን እንትን የምናደርገው ሲባል ስቲል የተቃወምን ያለ ነው። this is not Christianity, this is not biblical ሪፎርመሮቻችን ይሄን አላስተማሩም፣ ቤተክርስቲያን ውስጥ ይሄን አይደለም የምናውቀው ብለን የምንቃወማቸውን አካላት የኛ የፕሮቴስታንቱ ወኪል አድርጎ ማምጣት ነውር ነው። የመጀመሪያ ነውር ነው። ስለዚህ ሊበራል ቸርቾች አሁን ለምሳሌ ኢንተርናሽናል የሜኖናይት አናባፕቲስት ሜኖናይት ቤተክርስቲያን ሴት መሪ ሾማለች። አሁን ዋናውን ነው ማለት እና ሾመዋል፣ ግን ስታንዳርዳቸው እንደዛ አይደለም። የሆኑ ባፕቲስት ቸርቾች ምናምን ሾመዋል። ሰሞኑ ደግሞ ሚዲያ ላይ በተለይ ፌስቡክ ላይ የሉትራን ቸርቾች ውስጥ LCIM ነው ምናምን የሚባል ማለት የሉትራን ቸርቾች ዓለም አቀፉ እንትን ላይ አሁንም ሴት ናት እና ሆሞሴክሹዋሊቲ ምናምን ችግር የለውም ምናምን የምትል አይነት ሴትዮ ባለፈው እዚህ ኢትዮጵያ ያለውም ቄስ ኢያሱም የሆነ ማይሆን ቀፋፊ ነገር አውርቶ ነበር የምታስታውስ ከሆነ። አሁን እንደዚህ የሚሸረሽሩ ምናምን በየማሉ የሚገቡ አሉ። ግን ያ የኛ መነሻና ስትራክቸር ነው ወይ አይደለም። ስለዚህ አሁን ለምሳሌ የሉተርን እንትኖችንም ጽሁፎች ለሉትራኑ ማለት ነው ማምጣት እንችላለን። ከኛ የሪፎርመር ትራዲሽኑን ይዘን ልንመጣ እንችላለን። ኦኬ ደን ስናመጣ በዛ ትራዲሽን ውስጥ አሁን የሚመስለው ነገር የለም፣ ታይቶ አይታወቅም። ጽሁፎቻቸው የሚናገረው ነው ወይ ካህናት ሆኖ ፕሪስት ሆኖ ሊያገለግሉ አይችሉም፣ መሪ ሊሆኑ አይችሉም ምናምን ከዛ ተሰሎንቄ ላይ ምናምን ያሉ ቃላትን ሴቶችን ማስተማር እንደምትችል ታላቅ ሆነች፣ ለዛውም ታናናሾቿን ምናምን ነው ባይዘው እኩዮቿንና ታናናሾቿን ነው የሚሆነው እንጂ ከሷ በላይ ከፍ ያሉትንም ራሷ አታስተምር ነው የሚለው። ደን እዛ ላይ ቆሞ በስርዓቱ ፈተውታል። ኤርሊ ቸርች ፋዘሮችን ፈተውታል፣ የኛ ሪፎርመሮችን ፈተውታል። አሁን ላይ ያሉ ፋንዳሜንታሊስት ከሪፎርሜሽን የሚነሱ ክላሲካል ፕሮቴስታንት ዲኖሚኔሽኖች እንደዛ ያምናሉ፣ ይተገብራሉ። ግን ኤክሰፕሽናሊ አሁን እዚህ ሚዲያው ላይ ምኳሉ ፓስተር እገሊት ምናምን ይላል ምናምን እንዴት እንደሚቀፉኝ ማለት ነው። ስክሮል አድርጌ ነው ማልፈው እና ለምን ሲባል መጽሐፍ ቅዱሳዊም አይደለም ታሪካዊም አይደለም የፕሮቴስታንት አቋምም አይደለም ከጅምሩ። ስለዚህ ያ የሆነ እኛ ውስጥ የበቀሉ አረሞች አድርገን ነው መመልከት ያለብን። ኤግዛክትሊ። እና ሞሮፍ እነዚህ አይነት ነገሮች ደግሞ ቸርች ላይ አድረስ መደረግ አለባቸው ብዬ አስባለሁ። ከሁሉ በላይ ለመጽሐፍ ቅዱሱ መቆም ነው እና ዛፊት ጨርሻለሁ።